በህወሓት ማስጠንቀቂያ ጄኔራል ታደሰ ከስልጣን ይለቃሉ። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። እኛ የሾምነው ካልሆነ ማንም ትግራይን አይመራም የሚል ግትር አቋም የያዘው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ሰሞኑን በቃል አቀባዩ በኩል ባስተላለፈው ማስጠንቀቂያ አዘል መግለጫ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ስልጣናቸውን እንዲያስረክቡ ትዕዛዝ አስተላልፏል። ጄኔራል ታደሰ የህወሓት ከፍተኛ ወታደራዊ አመራር የነበሩና ከደርግ የትጥቅ ትግል ዘመን አንስቶ በድርጅቱ ውስጥ ትልቅ ተሳትፎ የነበራቸው ታጋይ እንደነበሩ ይታወቃል። በሰሜኑ ጦርነትም ከድርጅታቸው ጎን ተሰልፈው የሰራዊቱ መሪ በመሆን ውጊያ መሳተፋቸው የሚታወስ ነው። ጦርነቱ እንዲቋጭ በተደረገበት የፕሪቶሪያ የሰላም ስምምነት ላይም ተደራዳሪ የነበሩ ሲሆን የትግራይ ጊዜያዊ አስተዳደርን እንዲመሩ በፌዴራል መንግስት ሲሾሙ ህወሓት ባለውለታውን እንደ ከሃዲ ተመልክቷቸው ስልጣን እንዲለቁ እየወተወተ ይገኛል። የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳንም በዘር አማራ ናቸው በሚል ተልካሻ ምክንያት ስራቸውን እንዳይሰሩ ለማድረግ እንቅፋት ሲፈጥርባቸው መቆየቱ የሚታወስ ነው። ሰሞኑን ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ ለቢቢሲ ተናግረዋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለመጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልል ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔው ያሳወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው ብለዋል። ጄኔራል ታደሰ የመጀመሪያው ዓመት ላይ የተሾመው በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣው ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝዳንቱ የስልጣን ዘመን በ1 ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜያዊ አስተዳደር ማቋቋሚያ ደንብ ነው። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ ያቀረበላቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ኃላፊ ቢለኔ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል አሳውቀዋል። ከሰዓታት በኋላም የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ የወጣው ጽሁፍ ማስተካከያ ተደርጎበት በ2015 የወጣው ደንብ ጠቅሷል። ጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከ1 ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑን ለቢቢሲ የገለጹት የፕሬስ ሴክሬታሪ ኃላፊዋ ከዚህም የተነሳ ውሳኔው ህጋዊ መሆኑን ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመሰጠቱ የፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩን ፈርሷል ባይ ናቸው። ስምምነቱን ያፈረሰው የፌዴራል መንግስት ነው። ሌተናንት ጄኔራል ታደሰን ለብቻው ሽሞ የላከልን ፌዴራል መንግስት ነው። ህወሓት ይህን አንቀበልም ብሎ ይፋ አድርጓል። ይህ ግልጽ ነው፣ የሚያሻማ ነገር የለውም ሲሉ በዚህ ምክንያት የቀድሞ ምክር ቤት እንዲመለስ መወሰኑን ገልጸዋል። ቃል አቀባዩ ከፌዴራል መንግስት ጋር የሚኖረውን ግንኙነት እንዴት ይሆናል የሚለው በቀጣይ የምናየው ይሆናል። እስካሁን ባለው ግንኙነት ግን ጊዜያዊ አስተዳደሩ እየፈረሰ ስለሆነ የነበረን ገመድ ተበጥሷል የሚል ሀሳብ ነው የምንወስደው ብለዋል። ይህ ምክር ቤት የተቋቋመበት ምርጫ በፕሪቶሪያ ስምምነት ውድቅ ስለመደረጉ ጥያቄ የቀረበላቸው ቃል አቀባዩ በዚህ ሀሳብ እንደማይስማሙ ተናግረዋል። በስምምነቱ መሰረት ምርጫው የማይጸና እንዳልተደረገ ይልቁንም ታግዶ መቆየቱንም ገልጸዋል። በወቅቱ የተመሰረተው የክልሉ መንግስትም አልፈረሰም ነበር። ጊዜያዊ አስተዳደር የተመሰረተው በድርድር ነው ብለዋል። ሰስፔንድድ አድርገን አግደን ሳይፈርስ እንዲቆይ አድርገን ለሰላም ስንል ነው የቆየ ነው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ሆልድ አድርገን ነው የቆየ ነው ብለዋል። የ2 ዓመቱን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ለትግራይ ክልል የምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስከሚደረግ ድረስ በክልሉ አካታች ጊዜያዊ አስተዳደር እንደሚቋቋም ደንግጓል። የፌዴሬሽን ምክር ቤት በ2012 ዓ.ም ትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈው ድምጽ ከመሰጠቱ አስቀድሞ ነበር። የህወሓት ማዕከላዊ ኮሚቴ ቀድሞው ምክር ቤት እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ ምርጫው ከተካሄደ 5 ዓመት ማለፉን የሚመለከት የህጋዊነት ጥያቄ ነበር። ስለዚህ ጉዳይ ጥያቄ የቀረበላቸው ቃል አቀባዩ ሚካኤል ህጋዊ ነው ሲሉ ተከራክረዋል። መጀመሪያ የተዋቀረው መንግስት በትንኮሳ በጦርነት እንዲፈርስ ተደርጓል፣ ወደ ስራም አልገባም ነበር። በአሁኑ ጊዜ
ደግሞ ወደዚያ እንመለሳለን ብለን ስናስብ አሁን ምርጫ ማድረግ አንችልም፣ በውሳኔያችን አረጋግጠናል ብለዋል። እንደ ቃል አቀባዩ ገለጻ አሁን ምርጫ መካሄድ የማይችለው 40% እና ከዚያ በላይ ትግራይ መሬትና የትግራይ ህዝብ ተበታትኖ ስላለ ነው። አክለውም በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቁም ስለማንችል አሁን ያለውን በ2012 የተመረጠውን ምክር ቤት ህጋዊ መንግስትን ከመሰረትን በኋላ የሚመጣው ነገር ምንድን እንደሚሆን የሚለውን ቀጥለን እናያለን ሲሉ ተናግረዋል። በህወሓት ማዕከላዊ ኮሚቴ ውሳኔ መሰረት ምክር ቤቱን ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀር ቃል አቀባዩ ገልጸዋል። በተጨማሪ ምክር ቤቱ ፕሬዝዳንት እንደሚመርጥ ተናግረዋል። ውሳኔውን በተመለከተ የሚደረገው ውይይት ተጠናቀቀ። ይህ ተግባር እንደሚከናወን እስካሁን ግን ቀን አለመወሰኑን ተናግረዋል። ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ የሰጡት የጊዜያዊ አስተዳደር ፕሬዝዳንት ታደሰ ውሳኔውን ተቃውሞታል። ውሳኔው የፕሪቶሪያ ስምምነትን ውድቅ የሚያደርግ እንደሆነ የተናገሩት ፕሬዝዳንቱ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሆነ ተናግረዋል። ይህንን ተከትሎ ሌተናንት ጄኔራል ታደሰ እንደ ቀድሞ የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን መዋቅር በኃይል ሊነጠቁ ይችላሉ የሚል ስጋት ተፈጥሯል። ሌተናንት ጄኔራል ታደሰ ስልጣናቸውን በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባይ እርሱን በቀጣይ የምናየው ይሆናል የሚል ምላሽ ሰጥተዋል። ህወሓት ፕሬዝዳንቱ በመግለጫቸው የተናገሩትን እንደማያምንበት የተናገሩት ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት ርክክብ ነው ሲሉ ለቢቢሲ ተናግረዋል። ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነቱ አለን። ከዚህ ውጪ የሚሄድ ሰው ካለ ወይም ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆን ቃል አቀባዩ ተጠይቀዋል። ቀጣይ ፕሬዝዳንት ማን እንደሚሆን አሁን መናገር አንችልም። ስልጣን ያለው አካል ምክር ቤት ስለሆነ ማንን ፕሬዝዳንት ያደርጋል የሚለው ነገር ቀጣይ የምናየው ነገር ነው የሚሆነው ብለዋል። አክለውም ፕሬዝዳንት ታደሰ በሰላማዊ ስልጣን ያስረክባሉ አያስረክቡ የሚለው አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ስንደርስ የምናየው ነገር ነው የሚሆነው ሲሉ ተናግረዋል። ጊዜያዊ አስተዳደር አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉት ቃል አቀባዩም ፕሬዝዳንት የመሾምና ካቢኔ የመዋቀር ስልጣን ያለው ይኸው ምክር ቤት መሆኑን ገልጸዋል። በመሆኑም በክልሉ ሁለት መንግስት ይኖራል ሊባል እንደማይችል ጠቅሰዋል። የህወሓት ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል ይፋ የተሰጠ አስተያየት የለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት ካቢኔ ስራውን እንደሚቀጥልና የክልሉ መንግስት መስሪያ ቤቶች መደበኛ ተግባራቸውን ማከናወን እንደሚቀጥሉ ገልጸዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።